ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በያላችሁ በሰላማችሁ የበዛይኑ ዛሬም እንደተለመደው አንዳንድ ጉዳዮች ላይ እንድናወራ መረጃም ለማካፈል ጠብቀን መጥተናል ሰታችንን ከኛ ጋር የምታሳልፉት ጊዜ ውጤታማ እንደሚሆን ተስፋ አደርጋለሁ እንደተለመደው ፕሮግራሞቻችን ለብዙዎች እንዲደርስ ሼር አድርጉ ላይክ አድርጉ ሰብስክራይብ አድርጉ የደወል ምልክቱን ተጫኑ ለዛ ስታደርጉ የምንለቃቸው የላይቭ ፕሮግራሞችም ይሁኑ የምንጭናቸው ዜናዎች እንዲሁም የተለያዩ የመሃል ፕሮግራሞች ወዲያው ይደርሳችኋል ማለት ነው ሚሰማችሁን ሐሳብ ደግሞ በጨዋነት በኮሜንት እንድታስተላልፉ በትልቅ አክብሮት እንጠይቃለን ወደ ዋናው የዕለቱ አጀንዳ ከመግባቴ በፊት ሁለት ነገር ነው ዛሬ የምናወራው አንደኛው የ45 ቀን የመንግስት ግልበጣን እንጀምር ነው የሚል አዋጅ የሚመስል ነገር የተላለፈ ነው የሰሞኑን የተማሪዎች ነሱ አመጽ የሚሉት እኛ ደግሞ ሌላ ብለን የምንጠራው ጉዳይ የህዝብ ማዕበል የህዝብ ነውጥ ተነስተዋል ወደሚል ኢሉዥን ውስጥ ገብተዋል እዛ አካባቢ አንዳንድ ነገሮችን እናነሳለን እንግዲህ ከዛ በመለስ ደግሞ በዋናነት የምናነሳው የሽማግሌዎቹ በዛ ጋጣም ወደ ዩቲዩብ ያመጡኝ አካላት ዛሬም ለኦሮሚያ ክልል ፕሬዝዳንት ደብዳቤ ጽፈዋል ለሁለቱ ሽማግሌዎቹ ናቸው ፖለቲካ ጦረታ የሌለበት ዘርፍ ስለሆነ መሰለኝ ያሉት የዳውድ ኢብሳና የመራራ ጉዲና ደብዳቤ ጽፈዋል ምንድነው የጻፈው ያሉት ምንድነው ያሉት የሚለውን በደንብ እናያለን ወደዛ ከመደ በፊት ግን አንዳንድ መረጃዎችን ማካፈል ጥሩ ነው ማህበራዊ ሚዲያን ሰቅዞ ያዘው ዞር ስል ሁለት ነገር ነው አንደኛው በኢትዮጵያ ሴት እግር ኳስ ተጫዋቾች መካከል የተወራ ያለው አግባብ ያልሆነ ነገር ነው እሱ ነገር እንግዲህ ከቅርብ ጊዜ ወዲህ በተለይ የማህበራዊ ሚዲያ ከተስፋፋ ወዲህ ባህላችንን እምነታችንን የምንይዝ ነገር እንደ ቀልድ እንደዋዛ የአደባባይ አጀንዳ እየሆነ ነው ይሄ ነገር ሁሉም የተቀባበለው እየተቸውም ቢሆን እንዲሁ የመወያያ አጀንዳ መሆን በራሱ በሂደት ነገሩን የተለመደ አዲስና እንግዳ ያልሆነ ነገር አድርጎ የማቅረብ ከፍተኛ አቅም አለው ይህ ፍላጎታቸው የተሳካ ነው ብያምናለሁ ምናልባት ከዛ አንዱ ሰሞኑን በሴት ተጫዋቾች የተፈጠረ ነገር ነው እሱን በሚመለከት ሰፋ ያለ ውሳኔ የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር አሳልፏል ውሳኔው ትክክል ነው አይደለም ወደሚል አለደም ግን ነገርየው በጣም አስቀያሚ በእኔምነት አስቀያሚ ሊሆን የማይገባ ነገር እየሆነ ነው ከመሆኑ ባለፈ ደግሞ የመወያያም አጀንዳ እየሆነ ነው እንግዲህ ዛሬ አመት ከነበረው ዛሬ ነገር ወደ መስመር ወደ እንደቀላል እየተወሰደ ነው እንደሚቀጥለው አመት ከዚህ እየቀለለ ይዳል እንግዲህ እንደዚህ ነው ባህል የሚሆነው ጤናማ ያለው ነገር ጤናማ የሚሆንበት ነውር የነበረው ጤናማ የሚሆንበት የሞራል ልዕልና የሌለበት ሞራሊ ኮራፕት የሆነ ትውልድ እንዲመጣ የሚደረግበት ተመሳሳይ መንገድ ነው እንግዲህ ባደጉ ሀገራት እንዲሁ ነው የተጀመረው በዚህ መልኩ ነው ወደዚህ አሁን ያሉበት ህግና ስርዓት ወደ መሆን የመጣው ባህላቸው የሆነው እኛም ጋር ያኑ ነው እየመጣሉት ምናልባት ልዩነቱ እኛ ጋር ይፈጥናል እኛ ጋር እየፈጠነ ነው እነሱ አመታት እንደፈጀው እኛ ጋር ባወራት ነው እየመጣ ያለው እሱ ገርሞኛል እሱን በሱ ላይ የሆነ ነገር ማለት ቢፈልግም ብዙ ልሄድ አልፈልግም ቢያንዱ ደግሞ አንዱ ወጣት አለ ያነጋገረን ያለው ሰገጥ ፈምስ የሚልም ማለት መሰገጥ መፈመስ የሚልም መጥቷል እሱን እንግዲህ ብዙዎቻችሁ እያያችሁ ነው ያ ሰግጥ ፈምስ ከቲክቶክ መንደር አልፎ በዩቲዩብ እና በትልቅ ሾዎች ላይ አጀንዳ ሆኖ ቀርቧል ባለፈው በሰይፉ ጉዳይ ነበር ሲነጋገር ነበረው ሰው ሰይፉንና ጋሽ ሰግጥን ሲያወዳድር በጣም ገርሞኝ ነበር በዚህ ልክ ወርደናል ወይ የሚል ሐሳብም ነበረኝ እንደው አንዳንዴ ትንሽ ወደ ኋላ ሄደን ማን ምን ሰራ ምን አደረገ ምን አበረከተ ማን ምን ጥፋት ሰራ አይባልም ወይ ለነገ ወረታ እናስቀምጥም ወይ ማን ነው ያወደስን ያለው የሚል ተናግረን ነበር ዛሬ ደግሞ አይ ቲንክ ትላንት ነው እናንተ ንጉሱ ትላላችሁ በሱ ባለቤት በኩል ሰግጥ ፈምስ ሌላ አጀንዳ ሆኖ መጥቷል እንግዲህ ሰግጥ ፈምስን የምትከተሉ የምትደግፉም ካላችሁ ይመቻችሁ ሰግጡ ፈምሱ ከማለት ውጪ በዚህ ነገር ላይ ብዙ ላውራ አልፈልግም ወደኛው መንገድ እንመለስ ዛሬ በተለይ ወደ ወልቃይት ጠገዴ ሰቲት ሁመራ አካባቢ በጣም የደስ የሚል ድባብ ነው እየተላለፈ ያለው ያም የሆነበት ምክንያት የተለያዩ ሚዲያዎች እንደዘገቡት ከሆነ ቀዳሚው አየር መንገዳችን የህዝባችን ጥያቄ ተቀብሎ ከነጻነት ማግስት የመጀመሪያ በረራውን ማድረጉ ለወልቃይት ጠገዴ ህዝብ ዛሬ ታሪካዊ እለት ነው በማለት ነው የአየር መንገዱን የመጀመሪያ በረራ ከለውጥ በኋላ
ወደ ሁመራ ያደረገውን በረራ የዛ ዞን አስተዳዳሪ አቶ አሸቴ ደምለው የተናገሩት እንግዲህ ያ በፌደራል መንግስት ሚዲያዎች ላይ ሰቲት ሁመራ ወልቃይት ጠገዴ ሰቲት ሁመራ በሚል ነው እየተዘገበ ያለው። የአማራ ክልል የትግራይ ክልል አላሉም። በአማራ ክልል ሚዲያዎች ሙሉ በሙሉ ደግሞ ሲዘገብ በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን እየተባለ ነው እየተዘገበ ያለው። እንግዲህ ለቀጣይ ብዙ ቀናት የአማራና የትግራይ ኤሊቶችን የሚያነታርክ አጀንዳ ነው ብዬ እሰጋለሁ። እንዲሁም ደግሞ ቲፒኤልኤፍም በተወሰነ መልኩ መጠቀሚያ ሊያደርግ የሚችልበት ነው። ያም ሆነ ዋናው ግን የኢትዮጵያ አየር መንገድ የወልቃይት ጠገዴ ህዝብ ላለፉት 3 አስርት ዓመታት ነፃነቱን ተነፍጎ ቆይቷል ያሉት የዞን አስተዳዳሪ አቶ አሸቴ ደምለው አየር መንገዱ የህዝቡን ጥያቄ የመለሰ ትልቅ ስራ ሰርተዋል ብለዋል። አየር መንገዱ አየር መንገድ መጀመሩ የዞኑን ኢንቨስትመንት በማነቃቃት በማህበራዊ በኢኮኖሚያዊና በፖለቲካዊ ማስተጋበር ፋይዳው የጎላ ነው ሲሉ አንስተዋል። እንደ አንድ ሀገር ወዳድ ሰው አየር መንገዱ መጀመሩ ተገቢ ነው። ያ አካባቢ የብጥብጥ ማዕከል ብቻ አይደለም፣ በከፍተኛ ነው የምርት ማዕከል ነው። ለዚህም ነው የይገባኛል ጥያቄ በጣም የሚንቀሳቀሰው ሰው አየር መንገድ መጀመሩ በጣም ትልቅ እርምጃ ነው። ግን ማስቀጠል ደግሞ ከዛ የበለጠ ነው። ሰላምን ማምጣት አካባቢ ላይ ያለውን የይገባኛል ጥያቄም ለአንድና ለመጨረሻ ጊዜ መፍታት ከዚህ ከአየር መንገድ ጉዞ የበለጠ ሊያስደስት የሚገባ ነው ብዬ አምናለሁ። ሰላም ከሌለ አየር መንገድ በረራውን በአንድ ቀን ሊያቆም ስለሚችል፣ ነገር ግን የህዝቡ ፍላጎት አየር መንገዱ በረራ እንዲጀምር መሆኑን የምታዩት ዛሬ በተደረገው ከባድ አቀባበል ነው። አየር መንገድ በረራ የጀመረ አይመስልም። አየር መንገድ የተሸለሙ ነው የሚመስሉት። ኦፍ ኮርስ የኢትዮጵያ አየር መንገድ የነሱም ነው። አቶ አሸቴ ደምለው እንደዚህ ይላሉ። ህዝቡ አማራዊ ማንነቱ በህግ አግባብ ለማረጋገጥ እየሰራ ነው ብለው ነፃነቱን ከተጎናጸፈበት ዕለት ጀምሮ በርካታ የልማት ስራዎች የተከናወኑ መሆኑን ገልጸዋል። አየር መንገዱ ከዞኑ ባለፈ ለአጎራባች ዞኖች የሚያገለግል መሆኑን ተናግረዋል። ዞኑ የነጭ ወርቅ ምድር መገኛ ነው ያሉት አስተዳዳሪው በአካባቢው መጥተው ማልማት ለሚችሉ በር የሚከፍት ነው ብለዋል። ቀዳማዊ አየር መንገዳችን የህዝባችን ጥያቄ ተቀብሎ ከነፃነት ማግስት የመጀመሪያውን በረራውን ማድረጉም ለወልቃይት ጠገዴ ህዝብ ታሪካዊ ዕለት እንዲሆን አድርገዋል። ምላሽም ለሰጠን ለፌደራል ከፍተኛ አመራር በሙሉ በወልቃይት ጠገዴ ህዝብ ስም ምስጋናዬን አስተላልፋለሁ ብለዋል። አየር መንገዱ በመጀመሩ ደስተኛ መሆናቸውን ያነሱ ተሳፋሪዎች ከነፃነት ማግስት የነበረው አንዱ ጥያቄያችን ተፈተዋል ብለዋል። እንግዲህ የዞኑ አስተዳደር ከፌደራል መንግስት ጋር በመቀናጀት ያመጡት ውጤት ነው ሲሉም ለተደረገው ትልቅ ስራ ምስጋናቸውን አቅርበዋል። እንግዲህ የወልቃይት ዞን ከነፃነት በኋላ በንጽጽር ከሌሎች የአማራ ክልሎች ምናልባትም አሁን ላይ ከትግራይ ክልሎችም ሰላም የሰፈነበት ነው። በልማትም የተሻለ ነው። ግን በጀት ሳይኖር ነው። ያ በጀት በቀጥታ ባለ መንገድ ነው በጀት የሚያገኙት። አንዱ ጥሩ ነገር አድርጌ ያሰብኩት የአስተዳዳሪው አገላለጽ መብቱን በህጋዊ መንገድ ለማስፈጸም የተንቀሳቀሰ ነው። ያ ህግን አክብሮ በህግ መንገድ ማስፈጸም ቋሚ መፍትሄ ነው በጉልበት ከማስፈጸም። ትላንት ጉልበት ስለነበረ ቲፒኤልኤፍ ወስዶት ነበረ። ዛሬ ጉልበት ስለነበረ የአማራ ክልል ወስዶታል። በዛው ይቀጥል ከሚባል ህጋዊ መንገድ ነው። አንድ ወገን ጉልበት ባገኘ ጊዜ ውስጥ ሁሌ እየወጋ ከሚመጣ ለልጆቻችንም ሌላ ጉልበታም መጥቶ እንደሚወስድ ነግሮ ከማስተላለፍ በህጉ መሰረት በህዝቡ ውሳኔ መሰረት ህዝቡ የሚፈልገው ይሄ ነው ብሎ ለአንድና ለመጨረሻ ጊዜ መዝጋት ልማቱንም ቋሚ ዘላቂ አስተማማኝ ማድረግ ነው። ሰላሙንም ቋሚ ዘላቂና አስተማማኝ ማድረግ ነው። ይሄ ሊበረታታ ይገባል። ይሄ በጣም ሊበረታታ ይገባል። ይሄንን እንግዲህ ከዚህ አየር መንገድ ስራ መጀመር ጋር ተያይዞ በአካባቢው በጣም በአስመላሽ ኮሚቴነትም በመታሰርም ስማቸው ገናና የሆኑት ኮሎኔል ደመቀ ዘውዱ ናቸው። የዞኑም የጸጥታ ኃላፊ ምክትል አስተዳዳሪም ናቸው። እሳቸውም በአማራ ክልል እንግዲህ ለመጠቃለል ትግል ከጀመሩት መካከል ግንባር ቀደም ናቸው። ለዚህም ውድ ዋጋ የከፈሉ ናቸው። እሳቸውም ከአዲስ አበባ ወደ ሁመራ የተደረገውን በረራ አብረው ተሳትፈዋል። አየር መንገዱ ስራ መጀመሩን ሌሎች ዞኖችም ህዝብ ጥያቄዎች ደረጃ በደረጃ እንደሚፈቱ ምላሽ የሚሰጥ ነው ያሉት ኮሎኔል ደመቀ ናቸው። ኮሎኔል ደመቀ ሰላምና ጸጥታ መምሪያ ኃላፊም ናቸው። የዞኑ ምክትል አስተዳዳሪ ናቸው። ለአመታት የመሰረተ ልማት ተጠቃሚ ሳይሆን ቆይቷል። አሁን ግን ምላሽ ማግኘቱ አስደስቶናል ያሉት ኮሎኔሉ አየር መንገዱ የዞኑን ህዝብ የአመታት ጥያቄ እንደነበር በማንሳት ጥያቄው ተቀባይነት አግኝቶ የመጀመሪያ በረራውን አድርጓል ብለው የዚህ በረራም አካል ናቸው። እሳቸውም በዚህ አጋጣሚ
አየር መንገዱ የወልቃይት ጠገዴ ሕዝብ ከሌሎች ኢትዮጵያ እህት ወንድሞቹ ጋር ለማገናኘትና ማህበራዊ ኢኮኖሚ ትስስር እንዲጠናከር ትልቅ በር የሚከፍት ትልቅ አገልግሎት ነው ሲሉ የገለጹት የዞኑ አስተዳዳሪም ከፌደራል መንግስት ጋር በመቀናጀት አማራዊ ማንነቱን በህግ አግባብ እንዲያረጋግጥ እየሰራ መሆኑንም አንስተው የሰማዕታትን አደራ ጠብቀን ዳር ለማድረስ በቅንጅት እየሰራን ነው ብለዋል። ነጻነታችንን በማስቀጠል ዘላቂ ሰላም በማረጋገጥ መሰረት መስራት አለብን ብለው ለዞኑ ህዝቡም የእንኳን ደስ ያላቸው መልእክታቸውን አስተላልፈዋል። የህዝቡንም የዓመታት ጥያቄ ተቀብሎ አየር መንገዱ እንዲጀምር ላደረገው ለፌደራል ከፍተኛ አመራር ምስጋናቸውን አቅርበዋል። እንግዲህ የፖለቲካ ሽኩቻ እንዳለ ሆኖ ትልቁ ድል የሚባለው ህዝቡ የሚፈልገው አገልግሎት መገኘቱ ነው። እንደ መሃል ሚዲያ ወደዛ ወደዚህ የሚል አቋም የለኝም። በግሌም አቋም የለኝም። እንደ ኢትዮጵያውያን በፈለጉበት ማንነት መጠራት በፈለጉበት አስተዳደር ወሰን መተዳደር መብታቸው ነው፣ ተገቢ ነው ብዬ አምናለሁ። በዛም በዚህም በኩል ከአንድ ኪስ ወደ ሌላ ኪስ ተደርጎ የሚወሰደው በኔ እምነት ቋሚው መፍትሄ የተጀመረው የህግ አግባብ ተከትሎ መጨረስ ነው ብዬ አምናለሁ። የአየር መንገዱ ጉዳይ ከማጠቃለል በፊት ግን ዛሬ ሰሞኑን እያቀረብን የነበሩ መረጃዎች ነበሩ። በዱባይ ኤር ትሬት ላይ የተሳተፈው ዱባይ ኤር ሾው 2025 ላይ የተሳተፈ የሚገኘው የኢትዮጵያ አየር መንገድ ከቦይንግ ካምፓኒ ካዘዛቸው 11 ቦይንግ 737 ማክስ አውሮፕላኖች በተጨማሪ ዛሬ ደግሞ 6 ኤርባስ ጀቶችን ለመግዛት መቀመጫውን ፈረንሳይ ካደረገው ኤርባስ ኩባንያ ጋር እንደገና ውል መፈረሙን ዛሬ መረጃዎች ወጥተዋል። ይህም ሌላ አዲስ ብስራት ነው። የኢትዮጵያ አየር መንገድ በተለይ በዚህ ዓመት ላይ አግሬሲቭ የሆነ ግዢዎችን የፈጸመ ያለው ከአዲሱ አየር ማረፊያ ግንባታ ጋር ተያይዞ ከቅዶቹ መካከል እንደሆነ ነው የተገለጸው። በአጠቃላይ አየር መንገዱ በ24 ሰዓት ውስጥ 17 ዘመናዊ ጀቶችን ግዢ ፈጽሟል ማለት ነው። ይሄ በኢትዮጵያ አየር መንገድ ታሪክም ትልቁ ግዢ ይመስለኛል። 17 ዘመናዊ ጀት። አንዳንድ ሀገራት ጎረቤቶቻችን አንድ አውሮፕላን የላቸውም። ባይዘው ይሄንን እንደ ቀላል እንድትወስዱ አይደለም። የሱዳን ወንድሞቻችን ኤርትራውያን፣ ጅቡቲያውያን በብዛት ተከራይተው ነው የሚሄዱት የእኛን አየር መንገድ ብዙ አፍሪካ ሀገራት አየር የላቸው፣ አንድ አውሮፕላን የላቸው። አንዳንድ የራስ ነገር ማሳነስ ስለሚቀናን ነው። በ24 ሰዓት ውስጥ 17 ዘመናዊ ጀቶችን መግዛት ለአንድ ተቋም አይደለም ለአንድ ሀገር ትልቅ ኩራት ነው። እንደ ተቋም ደግሞ ትልቅ የሚያስፈነጥር አስፈንጣሪ አቅም ነው ብሎ ለማለት ይቻላል። ይሄን በቀጣይ 2 ቀናት ከሌሎች የአውሮፕላን አምራች ኩባንያዎች ጋርም ተጨማሪ የአውሮፕላን ግዢ ውል ይፈራረማል ተብሎ ይጠበቃል። በአፍሪካ ቀዳሚ የሆነው አየር መንገዳችን ያን ቀዳሚነትን አስጠብቆ ለመሄድ የሚያስችል እጅግ ግዙፍ የሆነ የአውሮፕላን ግዢ እየፈጸመ ያለው እንግዲህ ዱባይ ኤር ሾው ለኢትዮጵያ አየር መንገድ እጅግ ጠቃሚ ኤር ሾው ነው ማለት ነው። በጣም ብዙ ግዢ የፈጸመበት ነው። በተለየ ሁኔታ ከቦይንግ እና ከኤርባስ ጋር ከፈረንሳይና ከአሜሪካ ካምፓኒዎች ጋር ያለውን ትስስር በእጅጉ ያሳደገበት ነው። ይሄ ተገቢ ነው ብዬ አምናለሁ። ልናደንቅ ልናወድስ የሚገባን ጉዳይ ነው። ትልቅ ድል ነው። እንኳን ደስ ያላችሁ ማለት ፈልጋለሁ። አውሮፕላን የአየር መንገዳችን ስራ አስፈጻሚዎችንም አባላትንም እንደ ሀገርም ትልቅ ኩራት ነው። ትናንትና ጠቅላይ ሚኒስትር ዶክተር አብይ አህመድ የማሌዥያውን ጠቅላይ ሚኒስትር ተቀብለዋል። ደመቅ ባለ አቀራረብ ነው የተቀበሉት። አቀባበሉም እጅግ የሚያምር ነው። በተለያዩ ሚዲያዎች እንደተመለከታችሁ ሲመጡም ዝም ብሎ አይደለም የመጡት። ብዙ ልኡካንን ይዞ ነው የመጡት። ከዛ ልኡካን መካከል ዛሬ በአዲስ አበባ ብዙ ኩባንያዎችንና መሪዎችን ነው ይዘው የመጡት። የማሌዥያ ኩባንያዎች የጋራ ብልጽግናን የሚያመጣ ተሳትፎ እንዲያደርጉም በዚህ ጉባኤ ላይ የተሳተፉት የኢትዮጵያ ርዕሰ ብሔር ፕሬዝዳንት ታዬ አጽቀሥላሴ ጥሪ አቅርበዋል። የማሌዥያ ኩባንያዎች የኢትዮጵያን የንግድ እንዲሁም የኢንቨስትመንት እድሎችን የሚጠቀሙበት ምቹ ምህዳር መኖሩንም ነው በወቅቱ አምባሳደር ታዬ አጽቀሥላሴ ያብራሩት። የኢትዮጵያና የማሌዥያ ከፍተኛ የቢዝነስ ፎረም በአዲስ አበባ ኢንተርናሽናል ኮንቬንሽን ማዕከል ተካሂዷል። ዛሬ ፕሬዝዳንት ታዬ በዚህ ወቅት እንደገለጹት ከሆነ የማሌዥያ ጠቅላይ ሚኒስትር ጉብኝት በሀገሪቱ መካከል ያለውን የንግድ ትስስር ያጠናክራል፣ የህዝብ ለህዝብ ግንኙነትንም ያጎለብታል፣ መንግስታቸውም ለዚህ ቁርጠኛ እንደሆነ የሚያሳይ እንደሆነ ነው የገለጹት። ኢትዮጵያና ማሌዥያ ያሏቸው ብዝሃ ህብረ ብሔራዊነትን የተላበሱ እሴቶች ለጋራ እድገትና ቀጠናዊ ትብብር ልዩ ዕድል መሆናቸውን ገልጸዋል። የማሌዥያ ኩባንያዎች የኢትዮጵያን የንግድና ኢንቨስትመንት ዕድሎችን በመጠቀም
የጋራ ብልጽግና ተጠቃሚነት እንዲወስኑም የልማት ተሳትፎም ከፍ እንዲያደርጉ ነው ፕሬዝዳንት ጥሪ ያቀረቡት። ማሌዥያ እንግዲህ በሩቅ ምስራቅ አካባቢ ካሉ ብዙ ህብር ካላቸው ሀገራት አንዷ ነች። ከኢትዮጵያ ጋር የያዘችው የእድገት የንግድ ተሳትፎ ተጠናክሮ በቀጠለ ቁጥር ኢትዮጵያችን ትጠቀማለች ማለት ነው። አንዳንዶች የኢትዮጵያ ዲፕሎማሲ እየኮሰመነ ነው ይላሉ። እኔ በየት መልኩ እንደኮሰመነ አላውቅም። በዛ ላይ ኢትዮጵያ ከምዕራባውያን ጋር ግጭት ውስጥ የለችም። እንደምታውቁት ሀያላን ሀገራት ከሚባሉት ምዕራባውያን ከሰሜን አሜሪካ ጋር ግጭት ውስጥ አታዩአትም። ከአሜሪካ ጋር ግጭት ውስጥ የለችም። በጦርነቱ ወቅት የነበረው ግጭት የተፈታ ነው። ከሩቅ ምስራቅ ሀገራት ጋር ግጭት ውስጥ የለችም። አንዱ አይ ቲንክ ማሌዥያም እዛ አካባቢ ነች። ከቻይና ጋር ግጭት ውስጥ የለችም። ከመካከለኛው ምስራቅ ሀገራት ጋር ነው ሀያላን ኢመርጂንግ ፓወር የሚባሉት እነሱ ናቸው። ባለ ገንዘቦቹ ባለ ዶላር ብቻ ሳይሆኑ ባለ ነዳጆችም ከነሱ ጋር ከማንኛውም ጋር ስትጋጭ አታዩም። አፍሪካ ውስጥ ከተወሰነ ከጥቃቅንና አነስተኛ ሀገራት በስተቀረ የተኛው ዲፕሎማሲያችን እንደኮሰመነ አናውቅም። በዚህ ሰዓት ላይ አገንስ ከኢትዮጵያ ጥቅም የቆመ ሀያል መንግስት ልትጠሩ አትችሉም። ኢቨን ባነሳ ነው የባህር በር ጥያቄ አንድም ሀያል ሀገር ባለጸጋ ሀገር ሲከፋው ሰምታችሁ አታውቁም። ይልቁንም ጥያቄው ትክክል ነው፣ ኢትዮጵያ ያስፈልጋታል፣ ነገር ግን በጦርነት ተታድርገው ብቻ ነው እያሉ ያሉት። ራሽያ እንደዛ ነው የምትለው፣ አሜሪካ እንደዛ ነው የምትለው፣ ቻይና እንደዛ ነው የምትለው። መካከለኞቹን መቼም ዩናይትድ አረብ ኤሚሬትን እንደው የኢትዮጵያ ላኪ አድርገው ነው የሚያስቡት። እሷን ትተን ከሳውዲ አረቢያስ ጋር በጥልቅ ጥል ውስጥ ያለ ነው። የምታወቅ ነገር የለም፣ የምታይ ነገር የለም። እስካሁን ትናንትና እንኳን ነበር አይደል ፍራም ነበረ ከሳውዲ አረቢያ ኩባንያዎች ጋር ፍራም ነበረን እዚህ። አንዳንዴ እኛ ስለጠላን ብቻ ሀገር እየወደቀች እንደሆነ ማሰብ ተገቢ ነው ብዬ አላምንም። ጉብኝታቸውን አጠናቀው ሲሄዱ ብዙ ስምምነቶችን ይፈራረማሉ ብዬ ተስፋ አደርጋለሁ። ያም እንደሚሆን አልጠራጠርም። ወደ ዋናዎቹ አጀንዳዬ ልመለስ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። ወደ ዋናዎቹ አጀንዳ ሲመለስ በሁለት ነገር ላይ ነው ትኩረት የማደርገው። የመጀመሪያው ሰሞኑን እንግዲህ በጣም የተዘገበ ያለው በተለያዩ ሚዲያዎች በጣም እየተጮኸ ያለው የህዝባዊ አመጽ ተጀምሯል። እኔ ይሄንን የአመጽ ወልፍ በምን እንደሚመለስ አላውቅም። ይሄንን ጉዳይ እየሰማሁ ለማለፍ ብዙ ቀናትን አሳልፌያለሁ ለመናገር። የሆነ ዞን ላይ በሆነ ጥያቄ ሰልፍ ሲወጣ አመጹ ተቀሰቀሰ ይባላል። የሚያሳፍረው ነገር ደግሞ ተቀሰቀሰ የሚል ዜና ጨርሶ ሳያመጡ ጠፍቷል ያመጽ። የሆነ ቦታ ላይ የሆነ ጥያቄ ህዝብ ይዞ ሲነሳ እናንተ አይደክማችሁም ወይ ነው ለለም? ኢትዮጵያ ውስጥ ህዝባዊ አመጽ አሁን ሰዓት ላይ የለም። ጥያቄ ነው ያለው፣ ፖለቲካዊ አመጽ የለም። ዛሬ እንዳውራ ያስገደደኝ ነገር ልንገራችሁ። እየሰማሁ ነበር አቶ ልደቱን የ45 ቀን ፕሮግራም እየተሳካ ነው። እቅዱ አውጥቷል። የመጀመሪያ ሳምንት የጽሞና የጸሎት መንፈሳዊ የመንፈስ ማነቃቂያ ሳምንት እናደርገዋለን። ከዛ ሁለተኛ ሳምንት እያደረግን ነው። በ45 ቀን ውስጥ መንግስት የምንጨርሰው ይላል። በመጀመሪያ ሊወድቅ ይችላል ይላል። እኔ የሚገርመኝ
የኢትዮጵያን ህዝብ እንዴት እንደሚያዩ አላውቅም። አሁን ልደቱን አምኖ ነው የኢትዮጵያ ህዝብ ከጫፍ እስከ ጫፍ ብልጽግናን ገልብጦ ከተሞችን አቃጥሎ የሆነ ሀገር ላይ የሆነ መጽ አለ ሲባል ምራቃችሁ ምዝረከረከው ነገር ነው የሚገርመው። ኢትዮጵያ ውስጥ ፈንዳሜንታሊ አሁን ያለው ትውልድ እንደዛ ለማድረግ ምቹ አይደለም። የመጀመሪያው እንደዛ እንዳይሆን ያደረገው ቲፒኤልኤፍ ነው ባይዘ። አሁን ላይ በአማራ ክልል የምነሳውን አመጽ ብነሳ የኦሮሚያ ክልል ህዝብ በጥርጣሬ ነው የሚያየው። ባይሆን ደስ ይለኛል ባይዘው ይሄ ህዝባዊ አንድነት ኖር ደስ ይለኛል። ግን አይደለም። የትግራይ ህዝብ ጥያቄና ፍላጎት ከአማራ ህዝብ ጥያቄና ፍላጎት ጋር እንዲጋጭ አድርጎ ነው የሰራው። በወልቃይት ምክንያት አማራና ትግራይ እኩል አያምጽም። አማራ የሚያምጽ ከሆነ ትግራይን የሚያሳርፍ ነው የሚሆነው ጥያቄው ማለት ነው። ትግራይን የሚያሳምጽ ከሆነ የአማራን ክልል የሚያሳርፍ ነው የሚሆነው። ወልቃይትን እንኳን ብንወስድ ምን ወልፍ እንዳለባቸው እግዚአብሔር ያውቃል። አሁን የኦሮሚያ ክልል ተማሪዎች ጥያቄ ፖለቲካ የሚባል ነገር አልዞረበትም። እንደውም አሳፋሪ ጥያቄ ነው ጥያቄው ራሱ። የትምህርት ፖሊሲ የትምህርት ሚኒስትር ፋን አይደለም እንደምታውቁት በጣም ነው ክሪቲሳይዝ ማረጋው። ትላንትና በሙስሊሞች ጉዳይ ሳነሳ ነበር ይሄን ጉዳይ። በየትምህርት ሚኒስትራችን የተማሪዎችን ሃንድል የሚያደርግበት መንገድ ከማይወዱት መካከል አንዱ ነኝ። ጫናው በጣም የፈጠነ ነው ብዬ አምናለሁ። ተማሪዎች ተበድሏል ብዬ አምናለሁ። ያም ሆነ ይህ የትምህርት ሚኒስትር ፖሊሲውን የማስፈጸም ግዴታ አለ። ማንም እኔ ስላልደገፍኩ እንዳትፈጽሙ ማለት አልችልም። ይሄ ያ ጋጣ ወጥነት ነው የሚሆነው። ፖሊሲው መቼ እንደምትተገበር አናውቅም። አፈጻጸሙ አልወጣም። ፖሊሲው የሚለው 3ኛ ዓመት ከጨረሳችሁ በኋላ 1 ዓመት ከመመረቃችሁ በፊት ህዝባችሁን ታስተምራላችሁ የሚል ፖሊሲ ነው ያወጣው። ይሄ ፖሊሲን አንፈልግም የሚል ተቃውሞ መጥቷል። በእርግጥ ሌላ ከሆነ ውስጡን አላውቅም። ይሄ ነውር ነው። መጀመሪያ አላገለግልም አይባልም፣ አላስተምርም አይባልም። 1 ዓመት ተጨመረብንም 10 ዓመት የመጨመር መብት አለው ፖሊሲ። ህግ ተማሪ ከዚህ በኋላ በ7 ዓመት ነው የምትጨርሰው ካለ መብት ነው። ምንም ማድረግ አትችልም። ወጥተህ ኩሊ መሆን ትችላለህ ወይ ደግሞ 7 ዓመት ጠጥተህ ትማራለህ። እንደየሀገሩ ሲፈልግ ደርግ ሲመጣ ቀይሯል፣ ኢህአዴግ ሲመጣ ቀይሯል። ብልጽግና መቀየር መብቱ ነው። ምንም ማድረግ አትችልም። የትምህርት ፖሊሲ ካልፈለግ ሌላ ፖሊሲ መምረጥ ነው። በቃ ኢዜማ ወይ ደግሞ ኦነግ ወይ ምናምን ፖሊሲ ፈልገህ መምረጥ ነው። አንዱ ፖሊሲ 3 ዓመት ከተማርክ በኋላ 4ኛ ዓመት ማስተማር ነው። ይሄ ለኔ ወርቅ የሆነ እድል ነው፣ የማወርቃማ እድል ነው። አይውሽ በኔ ዘመኔ በመጣ አይውሽ ተምረህ ስትወጣ ወርቅ የሚጠብቅህ መስል እንደውም ጥሩ ነው። ሀገሪቷ ምን ትመስላለች ታያለ። ሌላ ወንድም ህዝብ አለ፣ ሌላ ብሔር የሚባል አለ፣ ሌላ አየር ንብረት አለ። ኢትዮጵያ ይሄ በየሰፈሩ እየያዝክ እንጨት እየያዝክ እሳት ከምታነድ ዞር ዞር ብለህ ኢትዮጵያን ታውቃታለህ። እንደው ጥያቄ መሆን ካለበት ምን አዘጋጅተሃል? ትራንስፖርት በቂ ተዘጋጅቷል? የሰላም ሁኔታ ተዘጋጅቷል? ምግቡስ እንዴት ነው የሚሆነው? መጠጤ እንዴት ነው የሚሆነው? ከቤተሰቤ ጋር እንዴት ነው የሚገናኘው? ይሄ ነገር ግልጽ አድርግ ማለት 100% መብት አላችሁ። 100% መብት አላችሁ። አላገለግልም ማለት ግን ብልግና ነው። ለማን ነው የምትማረው? አላስተምርም ማለት ግን ነው። ለምን እንደምትማረው? ይሄን የሚደግፍ ፖለቲከኛ ነውረኛ ነው። ለህዝብ ላገለግል ነው ፖለቲካ የገባሁት ብሎ ህዝብ አላገለግልም ማለት ትክክለኛ ጥያቄ ነው። አላገለግልም ብለህ ሰልፍ ውጣ አይባልም። በጣም የከሸፋችሁ ካልሆናችሁ በስተቀር ማለት ነው። አይደለም የበጎ አገልግሎት ወታደሩን ብትባልም ምርጫ የለህም። አገሪቷ መብት አላት። እያንዳንዱ ሰው ለ2 ዓመት ወታደሩን ማገልገል አለበት የሚል ህግ ብታወጣ ማን ነው የሚከለክል? ወንጀል አይደለም ማለት ዓለም ላይ ይሰራል አሉ ሀገራት አይደል? ኤርትራ ብቻ እንዳይመስላችሁ። ኤርትራ ልዩ የሚያደርገው ባሪያ ስለሚያ እድሜ ልክ ስለሆነ ነው ኤርትራ ወንጀል የሚሆነው እንጂ እስራኤል የጉልበት ብዝበዛ ብለን ስናወራ አትሰሙም መቼም። ሁሉም ዜጋ ግን ወታደር ይሆናል። በኃይል እኮ ልትታፈስ ትችላለህ አገሪቷ ከፈለገች። ግን ያም ሆኖ ወጣቶቹ ያነሱ ያሉት ኦሮሚያ ክልል ባለው ዩኒቨርሲቲዎች ውስጥ እየሰማን ያለ ነው
የፖለቲካ ጥያቄ አይደለም። 1 ዓመት ለምን ተጨመረ? የምንወቅሰው ትምህርት ሚኒስቴር ነው። ፖለቲካ አይደለም። ፖለቲካ የሚሆነው ምንድነው? ብልጽግና ይውደም፣ ኖ ሞር ብልጽግና የሚል ሰልፍ እስካሁን አላየሁም። እንዴት አድርጋችሁ ፖለቲካ እንደምታደርጉ አላውቅም። ወይ ደሞዝ ይጨመር ነው፣ ወይ ፖሊሲ ልክ አይደለም ነው። ለዛውም መሪ ያለው አይደለም። ጥያቄው ከተመለሰ የሚቆም ካልተመለሰ ልስፋፋ ምችል ሃንድል ካደረጉት ሃንድል የሚደረግ ሃንድል ካላደረጉት ሊያድግ የሚችል ነው። ተሰርቶ የመጣ አይደለም፣ ተለፍቶ የመጣ አይደለም። በእኔ እምነት ስላላየው የዚህ ፕሮግራም መሪ የዚህ አመጽ መሪ ማን እንደሆነ አይታወቅ። ሁሉም መጥቶ መሳፈር ነው የሚፈልገው። ጀዋር መጥቶ እኔ ነኝ ማለት ይፈልጋል። እስካሁን ባየነው በሁሉም ዘሎ ገብቶ ይዞ ነው እየወደቀ ያለው። የመምህራኑም ወደቀ፣ የሾፌሮች ነበረ ወደቀ፣ እሱ ወይስ ቀጠለ? የሾፌሮቹ የሐኪሞቹ ምን ሆነ? እነ ጀዋር ከነኩ አይበረከትም። ያልሰሩበት ላይ ለመፈናጠጥ መፈለግ ተገቢ ነው ብዬ አላምንም። ምናልባትም ስቲል ተስፋ የምታደርጉ ካላችሁ ኢትዮጵያ ውስጥ ፈንዳሜንታሊ ነገር ተቀይሯል። ኢትዮጵያ ውስጥ መንግስትን ስለሚወዱ ብቻ አይደለም ሰላማዊ አመጽ የማይመጣው፣ እናንተን ስለማያምኑም ነው። አሁን ላይ ጎረቤት ሀገር ላይ እየሆነ ያለውን እያየ ህዝቡ መንግስት እንደ ዋዛ እንዲወድቅለት አይፈልግም። ይሄንን ምስጢር ልንገራችሁ። ምናልባት አሜሪካ ቁጭ ብለህ ይሄን ዜና ብቻ ስትጋት አገር እየተናወጠች አዲስ አበባ ላይ ወጥቶ መግባት ከባድ ሊመስልህ ይችላል። መንግስት እየተንቀጠቀጠ ይመስል አይደለም። የኢኮኖሚ ችግር አለ፣ አዎ አለ። የሰላም ችግር አለ፣ አዎ አለ። እርካታ ማጣት አለ፣ አዎ ድብና አድርጓል። ግን ሱዳንን መሆን አይፈልግም ሰው። አንዱ ያልገባችሁ ምስጢር እሱ። ሶማሊያን መሆን አይፈልግም፣ ሊቢያን መሆን አይፈልግም። የኢትዮጵያ ህዝብ ቢፈልግ ኖሮ ስንት ዓመት ነው ያለፈው? ለዚህ ነው ብትለፈልፉ ገንዘብ ብታፈሱ የማይሳካ። አንድ የሚያምን ተቃዋሚ የለውም የኢትዮጵያ ህዝብ። በዚህ ለመንግስት የምቹ ዕድል ነው እየሆነ ያለው። እኔ በግል ብትጠይቁኝ እንደዚህ እንደሆነ አይደለም የምፈልገው። ጠንካራ አቅም ያለው ምርጥ ተቃዋሚ ቢኖር ደስ ይለኛል። መንግስትንም የሚያሰራ ካልሰራም ዕድል የሚሰጥ ኢትዮጵያ ይገባታል። በብልጽግና ብቻ ልትተዳደር ይገባታል ብዬ አላምንም። ኢትዮጵያ ፓርላማ ብልጽግና ብቻ ገብቶ እያጨበጨበ የሚወጣበት ይገባል ብዬ አላምንም። ከዚህ በላይ ይገባናል ብዬ አምናለሁ። ሰነፍ ፖለቲከኛ መውደቅ አለበት ብዬ አምናለሁ። ለዛ የሚሆን አንድ የሚያደርግ አቅም ያለው የሚመራ ራዕይ ያለው ይሄ ሽግግር እያለ በየጊዜው የሚመጣ የሚፈርስ የሽማግሌዎች ስብስብ አይደለም። የተቀናጀ አማራጭ ይዞ የሚመጣ ስልጣን አሁን ይሰጠኝ በሽግግር መንግስት ልግባ ከሚል ይልቅ ይሄ ነገር አለኝ የሚል አመጽ ሲነሳ ሁሌ አመጽ ጋር መጥቶ እኔ ያለሁበት ከሚል ይልቅ ይሄ አመጽ ተነሳው በዚህ የፖሊሲ ውድቀት ምክንያት ነው። እኔ ይሄ የፖሊሲ አማራጭ አለ። ችግር ብቻ ምነግረኛል ለምፈልገው የቤት ችግር አለ። አዎ የቤት ችግር የመጣው በዚህ በብልጽግና ውድቀት ነው። ሶ ዋት? እኔ ደግሞ ይሄን ፖሊሲ ይዣለሁ። የቤት ዋጋ በዚህ እንዲቀንስ አደርጋለሁ። ጥራት በፍጥነት በዚህ አደርጋለሁ። 1 2 3 ብሎ ያምጣ፣ ያሳምን፣ ይግዛ። ከቻለ ፓርላማ ይግባ፣ ከቻለ ገልብጦም መንግስት ይሁን። ያን ነው ህዝብ የሚፈልገው እንጂ የየሰፈሩ ወመኔ ያልፈልግ እንደ ዋሌት ስልጣን ፈልጎ ዘውዳ ኪሱ አስቀምጦ ማተም ኪሱ ይዞ የሚንቀሳቀሳል። ለዚህ ነው ውጤት የሌለው ባይዘ። ለዚህ ነው ፈቅም አይለው። ለዚህ ነው ብልጽግና የሚጠግበው። አንዳንዴ ከውስናማ ብዙ አመራር ተኝቶ የሚያድረው ለዛ በየክልሉ ቦርጫቸውን ዘርግቶ ብዙ የሚያድሩ ባለስልጣናት ያሉት ለዚህ ነው። ለምን የማይረባ ተቃዋሚ ደግሞ ያውቃሉ የህዝባችንን ብስለት። ማንም በሌለበት ለወጠጤ አገር አፍርሶ የማንም ወንበዴ መጫወቻ እንዲሆን አይፈልግም ህዝቡ። አንደኛ ታሪኩ አይፈቅድለትም፣ ትልቅነቱ አይፈቅድለትም። ሁለተኛ ልምዱ አይፈቅድለትም። ተሰደን መሄጃ የለንም እኛ ቤተሰብ። ጎረቤት ላይ መሸከም የሚችል የለም። እናወዳደር እስቲ 900,000 ከ130,000 ጋር ሚሊዮን ጋር ድንገት ወግ ብናረግ ጅቡቲ መልኳን ትቀይራለች፣ ኢትዮጵያ ነው የምትሆነው። እኛ መፍረስ ብቻ አይደለም ችግሩ፣ ዙሪያውን ነው የምናፈርሰው። ተሰደን መሸከም የሚችል ሀገር እንኳን የለው። ተሰደን መሸከም የሚችል ሀገር ቢኖር ችግሩ ይቀንስ ነበር።
ኢትዮጵያውያን ይሄንን የሚያውቁ ምናልባት አንዳንዶች ገበሬ ይበዛል ያልተማረ ይበዛል ብላችሁ የምታስቡ የገጠር ሰው ይበዛል ብላችሁ የምታስቡ ከሆነ ኢትዮጵያውያን ከዛ በላይ የበሰሉ ናቸው። ታሪካችንን የሚያሳየው ብዙ ሀገራት በወራት ነው የፈረሱት። ኢትዮጵያ በአመታት አልፈረሰችም። ትደማለች እንጂ አትወድቅም። በዚህ ምክንያት የመንግስት ግልበጣ ቅዠታሞች የአዲስ ምንድነው ይሄ የሽግግር መንግስት ቅዠታሞች 7 ዓመት አለፈ ግርግር በመጣ ቁጥር ሁሉ ምንድነው ይወድቅልኛል ብሎ እንዳሰበ ዝም ብላችሁ መሄዳችሁ በጣም ነው። አሁን የተማሪዎቹ በእርግጠኝነት ቀናት ነው። በእርግጠኝነት የእናንተ መምጣት ችግሩን ነው። ሁሉም ነው ወደ ኋላ ሄደው ልክ የሐኪሞቹ ጥያቄ ተፋፍሞ መጥቶ እነ ጀዋር መታችሁ ስትሳፈሩ እነ ልደቱ ስትሳፈሩበት ወደ ኋላ እንደሄደው ሁሉ የተማሪዎችን ጥያቄ ወደ ኋላ እኔ የተማሪዎችን ጥያቄንም አልተቀበልኩም ለመናገር የተቀበልኩት ጥያቄ እንኳን ቢሆን የፖለቲካ ጥያቄ ብዬ አላምንም። በኢትዮጵያ ውስጥ የፖለቲካ ጥያቄ አርቲኩሌት አድርጎ የሚመራ አንድ ፓርቲ አለ ብዬ አላምንም። ፓርቲ ቀርቶ ግለሰብ ካሪዝማቲክ የሆነ ግለሰብ እንኳን የለው። ሁሉም ተሞክሮ የተተፉ ናቸው። አዲስ አቅም ጉልበት ይዞ የመጣ ጀዋርን ማን ነው የሚያምነው? አሚን ኦሬዲ ገብቶ አቅሙን አይተን ፍላጎቱን አይተን ፓሽኑን አይቶ ወድቋል። በፖለቲካ ደግሞ አንዴ ትሄዳለህ ክላይማክስ አለ ትመለሳለህ፣ ወደ ኋላ አትመለስም። እንደገና አደግም ፕሬዝዳንታዊ ምርጫ ቢሆን ምናልባት መልሰም ተመራጭ በኢትዮጵያ ፖለቲካ ያየነው አንድ ፖለቲከኛም ይሁን አንድ ፓርቲ አለው ስቴጅ ከተወለደ ጊዜ ጀምሮ እስከ ጫፍ ድረስ ይችላል። ኢትዮጵያ ትልቁን ቢሮ ለመቆጣጠር ሊደርስ ይችላል። ከዛ ከወረደ በኋላ አይመለስም። ሁሉ ጠቅላይ ሚኒስትር የሚያወራው ነገር አለ። አመት ሙሉ ጀግናው ሀገር ወዳዱ አንበሳ መንግስቱ ኃይለ ማርያም ወታደር ይዞ ይመጣል እያለ የሚጠብቅ ሰው ነበር አለ። ብዙ ሰው ነበር፣ አልመጣም። አሁንም ወያኔ ይመጣል ብሎ የሚጠብቅ ሰው አለ፣ ግሩፕ አለ፣ ፓርቲ አለ። አይመጣም፣ ወያኔ ተመልሶ አይመጣም። ብልጽግናም የሆነ ጊዜ ሲሄድ አይመለስም። ኢትዮጵያ ውስጥ የሚመላለስ ስርዓት አልገነባንም። ምናልባት ወደፊት 2 እና 3 ፓርቲ ሆኖ የምር ዲሞክራሲ ሲኖር እየተቀያየሩ እንደዛው። አሁን ባለው ሁኔታ ኢትዮጵያ ውስጥ አንዴ ከድክ ሄደሃል። በግለሰብ ደረጃም እንደዛ እንኳንና አመጽ ቀስቅሶ አመጽን መርቶ ወጣትን አደራጅቶ የከተማን አመጽ አድርጎ መንግስት መገልበጥ የሚያስችል ስዕብና ካሪዝማቲክ የሆነ መሪ ይቅርና አንድ ፓርቲን አሳምኖ መምራት የሚችል በኢትዮጵያ ፖለቲካ መድረክ ቡፌ ላይ ነው ያለው። አንዳንዶቹ ትንሳኤ ለመነሳት የሚሞክሩ ናቸው። ልደቱ ከፖለቲካ ሞት ለመነሳት ነው እየታገለ ያለው። ሀገር ውስጥ ሆኖ እንኳን ያልቻለውን አሁን ዲሲ ሆኖ ደሴ ላይ ጌታ መሆን I don't know አሁን ፓርቲ እንኳን የለውም። ባይዘው አብሮት ነው አብሮነት ነው የሚባለው እሱ ነው። እሱና ሕዝቅያስ አሁን በምን እንደሚገናኙ እስቲ ገምቱ። አንዳንድ ለራሳቸው የሰጡት ግምት ህዝቡ አዳኜ ልደቱ ብሎ ጥሪውን ጠብቆ ተሰልፎ የኛ ሲመጣ በፋታን ሰጥ ቅድም ሲያወራ የሰማሁት ነገር በጣም የገረመኝ ለመታሰር እንዳትፈሩ 45 ቀን ነው በዛ ብል የምትታሰሩት ይላል። ምክንያቱም ከ45 ቀን በፊት መንግስት ስለምናጠናቀቅ ደሞዝ ይቆረጥብኛል ብላችሁ እንዳትፈሩ በ45 ቀን ውስጥ ተመልሳችሁ ትገባላችሁ። በቃ ማክሲመም 45 ቀን ውስጥ እንደዚህ አይነት አቅም የ97 ውስጥ ነበረ ወይ ነው? 97 ጊዜ ነበረ ወይ ነው? በጣም የተወደደበት የታመነበት ብዙ ተከታይ ያፈራበት አዲስ አበባ እንዳለ የመረጠበት ከተሞች ኢንታየር እንዳለ የመረጡበት ጊዜ ልደቱ ምልክት የሆነበት ጊዜ ነበር ወይ ነው? ያነስ እንደዚህ ትችል ነበር ወይ? ለተለውን አሁን ፓርቲ ሳይኖር ማህበር ሳይኖር አባል ሳይኖር ሀገርህ ሳትገባ ማለት አንዳንዶች የሚዲያ ሰዎች ይገባኛል። አንደኛ ፕሮፓጋንዳ ነው። የውጭውን ዲያስፖራን ሳይክ ሀገር ውስጥ ለውጥ እየመጣ ነው በሚል ተደጋግሞ የነሱን መረጃ እንዲሰማ ለማድረግ በዛውም የሶሻል ሚዲያ አልጎሪዝም በመጠቀም ገቢ መሰብሰቢያ ነው። የፖለቲካ አቅምና አቋም አለን የምትሉ ግለሰቦች ግን በምን ሂሳብ ካልኩሌት እንደምታደርጉ በምን ሂሳብ እንደምትሰሩ ግራ ነው የሚገባኝ። 45 ቀን ይቆጠራል ያልቃል እኮ ያ መዝኳ እንደ ተማሪዎች በጤና ባለሙያዎች ጊዜ ስንት ነበር የምትለው የነበረው? ስንት ነበር? አለቀ፣ ተጀመረ፣ ተለኮሰ፣ ሻማው ተለኮሰ፣ ፍኛው ፍሽካው ተነፋ፣ ድምድም አዲስ አበባ ነው። የት ገባ?
በን አንድ ሆነ። አሁን አማራም ተጀመረ፣ ኦሮሞም ተጀመረ፣ ደቡብም ተጀመረ፣ የብሔር ልዩነት ጠፋ አላችሁ። የት ገባ? በመሰረቱ የደሞዝ ጥያቄ የፖለቲካ ጥያቄ አይደለም። የፖለቲካ ጥያቄ ግልጽ ነው። ከለውጡ በፊት ዳውን ወያኔ ነው የኦሮሞ ወጣቶች ስለ ነበር ግልጽ ግልብ የፖለቲካ አመጽ ይባላል። እሱ መንገድ ሲዘጉ የነበሩት ግልጽ የለውጥ ፍላጎት ያን በጥይት መተመልሰው ኢትዮጵያ ውስጥ እስካሁን አንድም የፖለቲካ ጥያቄ አላየው። የኢኮኖሚ ጥያቄ፣ የፍትህ ጥያቄ፣ የመልካም አስተዳደር ጥያቄ ካስተካከለ የሚቆም ነው ማለት ደሞዝ ሲጨመር የሚቆም ችግሩን ለፈታም ሊያከራክር ይችላል። ለምሳሌ የተማሪዎች ጥያቄ ወይ በማስረዳት የሚቆም ነው ወይ ደግሞ በቃ ትቼዋለሁ ማለት የሚቆም። የእናንተ ጥያቄ የቱ ጋር ነው? እናንተን የተከተለው ማን ነው? አሁን የልደቱን ጥሪ ተከትሎ ከተማ የሚዘጋ ወጣት ማን ነው? የጀዋሪን ጥሪ ተከትሎ ከተማ የሚያቃጥል ወጣት ማን ነው? ከየት ነው የሚገኘው? ታስሮ እንኳን ሰልፍ ያልወጣ ማለት ነው። እኔ እሱ ነገር ሁሌም ይገርመኛል። ከዚህ በላይ ባላወራ ደስ ይለኛል። ምክንያቱም ብዙም ጉልበት ሳይፈጅ ብዙም ማገዶ ሳይፈጅ በሚቀጥሉት ቀናት ሌላ አጀንዳ ይዛችሁ እንደምትመጡ ምንም ጥያቄ የለኝም፣ ምንም ጥርጥር የለኝም። የጫካው አልሳካ ስል የምንጠብቀው እሱ ነው። በእርግጥ እንደውም ጥሩ ውሳኔ ይመስለኛል። መንግስትን መጠንቀቅ ካለበት ይሄኛው ይመስል የጫካ ትግል የትም ነው የማያደርሰው። በዛ ላይ ተስፋ መቁረጣችሁ ያስደስታል። አሁን እና አንኩሩን ስታዩ ሚዲያዎችን ስታዩ የጫካን ትተዋለሁ ፋኖ ደመሰሰይ እየለበለበው መጣ፣ የብርሃኑ ጁላ ሰራዊት እየፈረሰ መጣ የሚል ድምጽ አሰማው። አሁን ተቃውሞ ተፋፋመ ነው። ጥሩ ነው እሱ። በዛ በኩል ተስፋ መቁረጣችሁ ጥሩ ነው። 2 ዓመት ሸቀላችሁበት፣ 2 ዓመት ተጫወታችሁበት። አሁን መተዋችሁ በእውነት ደግ ነው ብዬ አምናለሁ። ይሄንም ደግሞ ነካ አድርጋችሁ እንደምትተው አልጠራጠርም። ምክንያቱም ኦርጋኒክ አይደለም ነገራችሁ፣ ፕሮፓጋንዳው ኦርጋኒክ አይደለም። እናንተ ፖለቲካ ትቀቡታላችሁ እንጂ ከስር ፖለቲካ ዘሩ ሌላ ነው። በቃ መልኩን ነው የምታዩት እናንተ። አመጽ ሁሉ የፖለቲካ አመጽ አይደለም። አመጽ ሁሉ ወደ ፖለቲካ ለውጥ የሚያመራም አይደለም። ለፖለቲካ ለውጥ የሚያመጣ አመጽ የሚመራ ነው። የምታይም የማይታይም መሪ ያለው፣ እቅድ ያለው፣ አንቀሳቃሽ ያለው፣ ኮንትሮልድ የሆነ ቀና ያለው፣ የሚዘጋ የሚከፍት የሚያምጽ በቅደም ተከተል ያለ ነው እንጂ የሆነ ቦታ ኦሮሚያ ክልል የሆነ ትምህርት ዩኒቨርሲቲ ተማሪዎች ተቃውሞ ሲባል ጎጃም ያለ ሽፍታ ተነስቶ መቀጣጠል አለበት ስላለ ፖለቲካ አይደለም፣ ፕሮፓጋንዳም አይደለም። ይሄ አራት ዝብት ነው። እንደውም ይደብራቸዋል። እነዚህ ደግሞ ምናምን ነው የሚሉት። እንደዛ ነው የሚሆነው። ደግሞ ጀዋር ገባበት፣ እስክንድር ገባበት፣ ወደዛ ብቻ ነው የሚያምራው። እኔ ወዴት እንደሚያምራ አላውቅም። ለማንኛውም በዚህ ተስፋ የምታደርጉ ለ2 ዓመታት በብዙ ተስፋ የተሰቃያችሁ አሁንም የተሰቃያችሁ እንድትቀጥሉ ከማሳሰብ ውጪ ሌላ ምንም ልንል አንችልም። ወዳጆች ወደ ቢቢሲ ዘገባ ልምጣ። ቢቢሲ አንድ ዘገባ ይዘው ወጥተዋል። 2 ሽማግሌዎችን ነው ይዘው የወጣው። የመጀመሪያው አቶ ዳውድ ኢብሳ ናቸው። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አቶ ዳውድ ኢብሳ የመሰረቱት ፓርቲ የአባቶቻችን እድሜ የያዘ ነው። እግዚአብሔር ይመስገን እሳቸው ረጅም እድሜ ኖረዋል። እሳቸው ራሳቸው አርጅተዋል።
ከሳቸው በኋላ የተመሰረተ ፓርቲ ስልጣን ይዞ ተባሯል። እሳቸው ጫካ ሲገቡ ያልተጸነሰ ወጣት እሳቸው ጫካ ከገቡ በኋላ ተጸንሶ ዛሬ የእሳቸው ሀገር መሪ ሆኗል። እሳቸው ዛሬም ይጋፋሉ። የኦነግ መሪ ነኝ ብለው የኦሮሞ ነጻነት ግንባር ብለዋል። እሳቸውም ስልጣን አይለቁም። ጫካ ቢሆንም ሰራዊታቸው ቢሮአቸው አዲስ አበባ ነው። ኤርትራም ቢቆዩ አዲስ አበባ፣ አንድም ጊዜ ግን ከሊቀመንበርነት አይወርዱም፣ ከመግለጫም አይወርዱም። የመራራ ጉዲናን ትተን ማለት ነው። መራራ ጉዲና እንግዲህ በአንድ ወቅት ተወዳጅ የነበረ ፕሮፌሰር መራራ ዛሬ እንግዲህ የማን መጫወቻ ሆኖ የነ ጀዋር መጫወቻ ሆኖ የነበረ በኪሱ ማህተም ይዞ የሚዞር ከገናናነት ከግዙፍነት እየወረደ የመጣ የፖለቲካ ስብዕና ነው። በጣም ነው የሚያሳዝነኝ እንደዛ ስል። ኃይለ ሥላሴ ጊዜ ተቃዋሚ ነው ታስሯል። ደርግ ጊዜ ተቃዋሚ ነው ታስሯል። በኢህአዴግ ጊዜ ተቃዋሚ ነው ታስሯል። አይ ቲንክ ተቃዋሚ ሆኖ ሳይታሰር የቀረው በብልጽግና ጊዜ ብቻ ነው። የእሱ ምክትሎች ታስረዋል፣ እሱ አልታሰረም። አይ ቲንክ ብልጽግና እርግማን ፈርቶ ነው መሰለኝ አላሰረም። ዳውድንም አላሰረም። እርግብ እነዚህ ሽማግሌዎች ከረገሙ ይደርሳል ብሎ ፈርቶ ይመስለኛል። አስታውሳለሁ እኔ መጀመሪያ ጊዜ አይ ቲንክ የመጀመሪያ ቪዲዮ በዩቲዩብ የተለቀቀው 5 የድርጅቶች ናቸው። ታስታውሱ እንደሆነ ያኔ ብልጽግና ከመምጣቱም በፊት ያኔ ኦህዴድ በነበረ ጊዜ ጠቅላይ ሚኒስትር ዶክተር አብይና በወቅቱ ደግሞ የኦሮሚያ ክልል ርዕሰ መስተዳድር የነበሩት አቶ ለማ ስለ አፍሪካ ቀንድ አንድነት ሲያወሩ ነው የነበረው። ያኔ የነበረው ቫይብ መቼም የምንረሳው አይደለም። አይ ቲንክ ዝርዝሩ ልረሳ እችላለሁ። የዳውድ ኢብሳ ኦነግ፣ ኦፌኮ፣ አይ ቲንክ ኮሎኔል ገመቼ እሱ ከስመዋል አይደል? ብቻ 5 የኦሮሞ ድርጅቶች ተሰብስበው አንድ መግለጫ አወጡ። እሱን መግለጫ ራሱ ከቢቢሲ ነው የሰማሁት ያስታውሳለሁ። ዛሬ እሱ ነው ትሪገር ያደረገው። መግለጫቸው ምንድን ነው የሚለው? አዲስ አበባ ወይም ፍንፍኔ የኦሮሞ ናት፣ ሌላው ግን መኖር ይችላል የሚል መግለጫ ወጡ። እኔ የኦሮሞ ናት አይደለም መኖር ይችላል አልነበረም ያኔ በጣም ያበሳጨኝ ይሄ መግለጫ ለምን ወጣ አሁን የሚል። በወቅቱ ያልኩትን አስታውሳለሁ። እንዴ ሀገር እየመራ ባለበት ሰዓት እንግዲህ በብሔር ከሆነ የምታስበው የኦሮሞ ልጆች ናቸው ከፊት መጥተው ሀገር እየመሩ ያሉት። ኢትዮጵያን ይዘው ስለ አፍሪካ አንድነት ከኤርትራ ጋር ስለ እርቅ ስለ ሰላም በሚወራበት ሰዓት አንተ እንዴት ነው ሀገር ሁሉ ያንተ ነው ተብሎ ከዛ ውስጥ ከተማ መርጠህ እዚህ ከተማ ውስጥ እቺ የኔ ናት፣ መኪናው ያንተ ነው ተብሎ ጎማው የኔ ናት እንደማለት ለማመን የሚከብድ ትርክት ነበር ለማንሳት የፈለጉት። እና በወቅቱ ከፋፋይ እንጂ ትርጉሙ አይታየኝም። 100 ብር ያንተ ከሆነ 10 ብሩ የማን ነው? እኔ አንዳንዴ በጣም የሚያስጠላኝም የሚያናደኝም ሌሎች በሰሩት ትርክት ውስጥ ገብቶ መግባት የሚመስለኝ ሀገር የማንኖችና ነው አንድ ከተማ አይነት ብለም ትጣል። ማን ያገር መስራች ማን ያገር ጠባቂ ሆነና ነው የሆነ መንደሬ ነው የምትል። ደግሞ ሀገር ውስጥ እከሌ መኖር ይችላል እከሌ መኖር አይችል። የቤት ክራይ አለ። ቤት እኮ አይደለም ይዘህ የምትሽከረክረው የመኪና አይደለም። ያ አቋማቸው ነው ዛሬም ትንሽ አድርጎ ያስቀምጣቸው። ባይዘ ዛሬም ትንሽ አድርጎ በቃ በየአመቱ ለውጥ ሲመጣ እነሱ የማይለወጡ ተቃዋሚ ሆነው ነው የሚቀሩት። ከሁሉ ጋር ካልሰራ ችግር አለብህ ማለት ነው። ካልተሳካልህ ደግሞ በህይወት መቀየርም አንዳንድ ጥሩ ነው እንዴ። ምን ነው ፖለቲካ ካልተቃወምክ ትሞታለህ ተብሏል። አንዳንዴ እኮ ካልተሳካልህ ሞክሬያለሁ ጌቭ አፕ ታደርጋለህ ወይ ትክክል አይደለም እቅድህ ማለት እቅድህን ትከልሳለህ ወይ የህይወት አንዳንድ ሰው እኮ ቦክሰኛ መሆን የሚሆን ተፈጥሮ ኖሮ እዚህ ገበሬው ኖሮ የሚሞታል እኮ። በቃ አንዳንድ ነገር አልተፈቀደልህም። በቃ አትሆንም፣ ከፈብል አይደለህም። በትምህርት ብትዘጋጅ ምን ብትል አንዳንድ ነገር ኢኩዊፕድ አይደለህም። መኪና የፈለገ አውሮፕላን መሆን ቢፈልግ አይበርም። በቃ ለመብረር እየተከሰከሰ ነው የሚኖረው። እኔ እነዚህ ሁለቱ አባቶቼ እርግማናቸው አይድረስብኝ። እታ ክፍላችሁም አይመስለኝም ፖለቲካ። በቃ አረጃችሁ። ከዚህ በኋላ ምን ያደርግላችኋል? አልተሳካላችሁም።
እኔ እናንተን በእኔ ላይ አይድረስብኝ። በእውነት የሚፈልገውን ነገር ጫካም ገብቼ ከተማም ገብቼ ቋንቋም ቀይሬ ዘርፍም ቀይሬ ድርጅት ቀይሬ መንግስት ቀይሬ እዛችሁ ከሆንኩኝ ተራግሜያለሁ ማለት ነው። በእውነት እውነት ነው። ጋሽ ዳውድ ልጅ አላቸው መሰለኝ። ፕሮፌሰሩ ልጅም የላቸው። በቃ አልተሳካም። በቃ እኔ ፖለቲካ መቀየር አለበት ብዬ አምናለሁ። እንደው ይሄን ያህል ግላዊ ነገር ውስጥ ለመግባት አይደለም። ዛሬ ያነሱት ነገር በጣም ስለገረመኝ ነው። ደብዳቤ አስገብተዋል አቦ ሽመልስ በክብር ጠቅላይ ሚኒስትሩ ስለምናቸው አይናገሩም፣ አንናገርም፣ አንጋገርም እዚህ ውስጥ አንገባ የሚሉና ምርጫ ሲቃረብ ሲጨንቃቸው ደግሞ ለአቦ ሽመልስ ደብዳቤ አስገብተዋል። እሱን ደብዳቤ ነው ማስገባታቸውንም እንኳን ማወቅ አልቻልንም እኛ። ለቢቢሲ አስገብተናል ብለው ነው የተናገሩት። ቢቢሲ ጥያቄ ጠይቋቸዋል። ምን ልታገኙ ነው ያስገባችሁ? አይ ኢትዮጵያ ውስጥ ውጥረት እየበዛ ነው። ኦሮሚያ ክልል ከዛሬ 5 ዓመት ከነበረው ዛሬ ጭንቅ ውስጥ ገብታለች፣ ውጥረት ውስጥ ገብታለች እና ከመፍረሷ በፊት ከኦሮሚያ ጋር ልንመካከር ነው። በእርግጥ አቦ ሽመልስ እስካሁን አልመለሱም። ይሄን ንቀት ነው ወይ ብለን እንጠይቃለን። ለምንድን ነው የማይመለሱት? አቦ ሽመልስ ናቋቸው ወይ አባቶችን? እንደው አንዳንዴ መመለሱ ጥሩ ነው። ለማንኛውም ምርጫ ላይ ከመሳተፋችን በፊት ይሄ ቅደም ተከተል ያስፈልጋል ብለው በአደባባይ ከተናገሩ ቀናት ሳያልፍ የንመካከር ደብዳቤ አስገብተዋል። ከንመካከሩ በጣም የገረመኝ ግን አንዳንዴ በአእምሯቸው የሚመስሉት የህዝባችን ጥያቄ እየገፋ ስለመጣ ምን ነው ዝም አላችሁ? የት ነው ግን እናንተ ህዝብ ያለው? መቼ ነው ግን ህዝባችሁን የምታናገሩት? እኔ የማይገባኝ ነገር ባይዘው እሱ ፌስቡክ ላይ እንዳንል ለሁለቱም ፌስቡክ አያውቁም። ኮምፒውተር ራሱ መክፈት ከረስ ባይዘው ቀልድ አይደለም የምላችሁ። ፕሮፌሰር መረራ ኮምፒውተር አጠቃቀም አይችልም። ሂዝ አ ፕሮፌሰር። የሱ ኤጅ ያለው ሰው ሁሉም እንደዛ። ዌብሳይት የለው። ዌብሳይት የከፈተው ልጅ ጓደኛችን ነው። የኔን ሎጎ የመጀመሪያ የሰራው የሱ ዌብሳይት ሞኒተር የሚያደርግ ከቴክኖሎጂ የተፋቱ ናቸው። ጀነሬሽኑም እንደዛ ቢሆን ምን ችግር የለውም። እኔ አሁን አባቴና እኔ መካከል ተመሳሳይ ነገር እንደሆነ አልጠብቅም። በእኔና በልጄ መካከል ተመሳሳይ ነገር እንደማይኖር ሁሉ ህዝባቸውን የሚያገኙት በማህበራዊ ሚዲያ ነው እንዳትሉ፣ ማህበራዊ ሚዲያ በደረሰበት አይደርሱም። ቢሮ ወረቀትና እርሳስ ነው ያላቸው። አደባባይ ላይ ሰልፍ ጠርቶ ነው እንዳትሉ አልሰማንም። ወደ ተወለዱበት አካባቢ ወይ ወደ ምንድነው የኮንስቲትዩንሲ አለ ወደሚሉበት አካባቢ ሄደው ህዝባቸውን አወያይተው ነው እንዳትሉ ሄደው አያውቁም። ቢሮ የላቸው። አልፎ የዶላር እጥረት ሲገጥማቸው ዲያስፖራ እሱ ነው እንደዚህ በምትሉት ዲያስፖራ ዳችሁ በየኮሚኒቲ ሰብስባችሁ ገንዘብ ሰብስባችሁ ስትመጡ ህዝብ እሱ ነው እንዴ? ከናንተ በላይ ህዝብ ቢያንስ ጃዌ አይሻልም እንደ ቢያንስ መንጋል ነው የሚከተለው በማህበራዊ ሚዲያ ላይክ እና ሼር የሚያደርግለት። ህዝቡ አስጨነቀን። ህዝብ ተቸገረ። በእውነት አንዱ ህዝቤን ነፃ ላወጣ እየተዋጋው ነው ይላል። ህዝቤን ነፃ ላወጣ እያገትኩ ነው፣ አስገድጀም እየዘረፍኩ ነው ህዝቤ ነፃ እንዲሆን ይላል። አንዳንዱ ህዝቤን ነፃ ለማድረግ በስደት ሀገር እየተንከራተትኩ ነው። አንድ ኦፌኮ አሁን የት ነው ያለው? ፕሬዝዳንቱ እዚህ ነው ያለው። ምክትሉ በቃኝ ብሎ ሚኒሶታ ነው ያለው። ጋሽ በቄ እንደው ይሻላል በክብር። የሱ ሁለተኛው ምክትል ደግሞ ኦፌኮ ምክርብኝ ፌስቡክ ይሻለኛል ብሎ መጽሐፍ እየቸበቸበ እየዞረ ነው ያለው። የት እናንተስ መች ተሰበሰባችሁና ነው? አሁን ኦፌኮ ጽፈት ቤት አገኛለሁ ሰው በእርግጠኝነት በሩ ከተከፈተ ስንት ወር ያልፈዋል። አባላቶቻችሁን ሰብስባችሁ ታውቃላችሁ? ጉባኤ አድርጋችሁ ታውቃላችሁ? የህዝብ ጉዳይ ቀርቶ ማለት ስንት አባል ነው ያላችሁ? መቼ ነው ግምገማ ያደረጋችሁት? መቼ ነው ሪቫይዝ ያደረጋችሁት ፖሊሲያችሁ? ኢቨን ምርጫ እንሳተፍም ስትሉ ከማን ጋር ተሰብስባችሁ? ጠቅላላ ጉባኤ ሰብስባችሁ ነው? ማዕከላዊ ኮሚቴ ሰብስባ አለ? ግን እንደዛ አይነት ነገር ፖሊሲያችሁ ምንድን ነው? ኦነግ አለ። የተኛው ኦነግ ነው የኦነግ ማን ነው? አርማ ላይ ተስማማችሁ? በአርማ እኮ ስትጋጩ የነበረ ኦነግ ራሱን አንድ ማድረግ ያልቻለ ሸኔ እኔ አይደለም ነው የምትሉት። ውስጡን ለቄስ ስልጣን ላይ ያለው ኦነግ ማን ነው? የነ አራርሳ የጠቅላይ ሚኒስትሩ አማካሪ ማን ናቸው? ቀጀል ማን ናቸው? የእሳቸው ኦነግ የነ ኮሎኔል ገመቹ ኦነግ ሴት ነው ያለው።
መጀመሪያ እናንተ አንድ ሆናችኋል ወይ? እንደ በጦርነትም ጊዜ ጫካም የነበራችሁ አንድ ሆናችኋል ወይ? እኔ እንደው ምንድነው ሲያልቅ አያምር የሚለው ነገር አልወደውም። እንደው ሲያልቅ ቢያምር ደስ ይለኛል። የማታ እንጀራ ሲያምር ደስ ይላል። አንዳንዴ ጡረታ መውጣት ቢኖር ደስ ይላል። እኔ የኢትዮጵያ ፖለቲካ በጣም የሚያስጠላኝ አንዱ እሱ ነው። ለወጣት ብትለቁ፣ ላስተማራችሁ ወጣት እረፍት ብትወስዱ፣ ማምሻችሁን በመጽሐፍ ብታሳልፉ፣ በመምከር ብታሳልፉ፣ ከዚህ በኋላ ብትመጡ ራሱ በየትኛው እድሜ ልትመሩ? ከዛ በመለስ ግን ጥሩ ነገር ነው መወያየት መፈለጋችሁ፣ ምክክር መፈለጋችሁ፣ ሟርቱን ትቼ ማለት እኔ ከዛሬ 3 ዓመትና 4 ዓመት ልክ ዛሬ ሴፍ ነኝ። አዲስ አበባ ሴፍ ተሰምቶኝ ነው የምንቀሳቀስ። ቤተሰብ ጋር ሴፍ ተሰምቶኝ ነው የምንቀሳቀስ። ኢትዮጵያ ሴፍ ናት እያልኩ አይደለም። ፕሪተንድ ላደርግ አልፈልግም። ችግሮች አሉ፣ እየቀነሱ ነው ግን ያሉት። የሰላም ከሆነ የሰላም ጉዳይ ከሆነ ቢሾፍቱ መሄድ የሚያስፈራበት ጊዜ ነበር። ከተማ ውስጥ አምሾ መንቀሳቀስ የሚያስፈራበት ጊዜ ነበር። አዲስ አበባ አካባቢ ደርሻለሁ እያለ ሸኔ የሚጮህበት ጊዜ ነበር። ፋኖ ባህር ዳር ተቆጣጠረበት ጊዜ ነበር። አሁን ላይ የጫካው እነሱ ፖለቲካው ጫካ ገብተዋል። የእናንተ ፖለቲካ ነው ጫካ የገባው። የጠብ መንጃ ፖለቲካ ነው ጫካ የገባው። እናንተ ስለማትሰሩ ነው ጫካ የገባው። ልጆቻችሁ ናቸው ጫካ የገቡት። መምራት ስላልቻላችሁ ወይ ስላልፈለጋችሁ ነው። ከእናንተ ልክ ጫካ የገቡ ይሻላሉ። ቢያንስ አንድ መተማመኛ አለን ብለዋል፣ ጉልበት አለን ብለዋል። ያዋጣላ ያዋጣም ሌላ ጉዳይ። እናንተ ወይ ጉልበት የላችሁ፣ ወይ እውቀት የላችሁ፣ ወይ ስብና የላችሁ፣ ወይ ደግሞ አትገመግሙ መልሳችሁ። ሰው የግል ህይወት ይገመግማል። የፖለቲካ ህይወት መገምገም እንዴት እንድትሳናችሁ አላውቅም። ግምገማችሁ በጣም የተዛባ ነው። እኔ ያደረኩት ምንም አይነት ጥናት የለም። የተደረገም ጥናት አላነበብኩም። የሰላሙ ጉዳይ እየተባባሰ እንደሄደ ማነበብ ምልክትም የለም። ምናልባት እናንተ የምትፈልጉትን መረጃ እየሰማችሁ ከኋላችሁ አዲስ አበባም የለችም፣ ሰላም አይደል። አዲስ አበባ ውጥረት ውስጥ ታፍና ነው ያለችው። አንድ ቀን ሊፈነዳን። ያ ኢሉዥን ይባላል፣ ቅዠት ይባላል። በቅዠት ፖለቲካ መተንተን አይቻልም፣ አያዋጣም። ከቅዠት ውጡ ወጣት ቅዠታሞችም፣ ከቅዠት ውጡ ሽማግሌ ቅዠታሞችም። የጋራ በሽታችሁ ቅዠት ይባላል። ከዛ ይልቅ መሬት ላይ ያለውን ፖለቲካ ስሩ። ብልጽግና እንደሆነ ምቹ ነው። ብዙ ክፍተት ያለበት ፓርቲ ነው። ክፍተቱን ተጠቀሙበት። ምርጥ ፓርቲ ሆናችሁ ነው፣ ፖሊሲ ይዛችሁ ነው። ሽግግር መንግስት ሰልችቶናል በጣም። ሽግግር ግርግር የማትሉት ነገር እኔ በቃ አፋችሁን በከፈታችሁ ቁጥር ሽግግር መንግስት። የዛሬ 7 ዓመት ሽግግር፣ 6 ዓመት ሽግግር፣ ምርጫ መጣ ቁጥር ሽግግር አትበሉን። እናንተ ተሸጋገሩ። እስቲ እናንተ ተሸጋገሩ። ልብሳችሁንም ልባችሁንም ቀይሩ። ለዛሬ ያለኝን ፕሮግራም በዚህ ጨርሳለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ።